አይ አብርሃም ጅል 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 የሆነ ሰውዬ ማለት ነው። ልጁን እንደዚህ ያንከራትታል። ግን ነገሩ ለሊት ነው ቀን ነው ይሄ ነገር? አንቺ ማለት ተጥሽው ይቅርታ በጣም እንዴልክ አስቸገራል ተኛማለ እና ደው አጥራኝም ነበር ነው ይላል ማስገሽ ወደ እንትና ወደ እንትን ቢለው አንተ ዱሊት አንቺ ታዩ እንደምናረው ተገለሽ ጌታን ማስተኛው ቆይና ምንጨት እዚህ በጣም ነው ያለበት ምን ከኋላ ብለሽ መግለባበጥ እኮ ይናላል ጀምራ ችግር የለውም ተኛ በቃ እንዴት ሳድጌ አብርሃም እኮ ጅል እኮ ነው። ልጁን አንከራትታል። እግዚአብሔርን ምን አይነት ሰውዬ ነው? ጋይስ ሰዓቱን እያያችሁት ነው። ማነው አብሮት ይለቀቃ? ቆይ እና ልጅ አለ እናቱ እንዴት ጠረን እኮ ያውቃል። ልጅ ጠረን ያውቃል። ኧረ ፈጣሪ አንከራትት። በስመ አብ ጠረን እኮ ያውቃል ልጅ ማለት ነው። አይ እንቅልፉ ሳይመጣ አይቀርም። እንቅልፉ ሳይመጣ አይቀርም። የኔ አባት ሁለት ክላስ አለ አይደለም እንደ አብርሃም ለምንድን ነው ታዲያ ሳሎን ተኛ? እናንተ ለምንድን ነው መንገድ ላይ ተኛ? ውሸታሞች ማለት ነው። ባለለማችንታ ነው አንዱ ክላስ ትርፍ ነው ያልሽ አይደለም እንደ እንዴት እዚህ ተኛ አብርሃም? ማነው እሺ? አትዘኛ እነኮ ቤተሰብ ቀን እኮ ነው። ግን ማብራት አለ ደግሞ ማብራት የበራ ነው። ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ወይኔ አብራ ለመጀመሪያ ጊዜ ከሌሊቱ 10 ሰዓት ስታየ ልጁ ገና ነው እንቅልፍ ምን የሚመጣበት አለት ነው። ተኛ ልጨስም መብራ ስራለ ነው። አሁን ግን ሊተኛ ነው። ሊተኛ አይኑ ሲታይ ሊተኛ ይመስላል። ግን ማለት ተቸገርኩኛል እንዴ ገና ማንቀ ተኛ በቃ ሄድ እንዴ ተኛ ማለት ነው። አይ አንተ ልጅ የማይረቡ እናትና አባት መሀል ተወልደሽ እንደዚህ ተቸገርክ ማለት ነው። የሙሉ ዩቱበሮች ልጅ ነው። የእሱም መተኛ ለምን እንደንትን ናፍቀኝ በስመ አብ ወልድ ከዛ ድምፅ አጠፋፍተን መብራት አጠፋፍተን አልተረዳከውም? እንዴት እንደዚህ ነው የፈለገው? እንደ ኧረ እኔ ባልሞከርኩት የለም ጠይቃቸው እነሱ ባልሞከርኩት እሱ ለማስተኛት አንዴ እንደዚህ ላይ እንዴ ግራ ቢገባኝ ማለት ነው። ምን ላደርግ እንደነበር ታውቂያለሽ? ውሃ አላርን ቀዝቃዛ ውሃ ውስጥ ነክሬ ያጠቤው ሁለት ቀዝቃዛ ውሃ ውስጥ አስገብቼ ለወጣው ነበር። እኔ የምልህ እኔ ጋር የተኛው እንደዚህ አስተኛዋለሁ። ኧረ ተይው እንቅልፍ ይታያል። ጌታን እንቅልፍ ይነሳሻል። ይቅርብሽ። እናንተ ሁለታችሁ አልጋ ላይ ተኙ። እኔ እዚህ ልተኛ ለምን? እሱ እኮ አሁን ፍራሽ ስለሆነ አልጋ ስለሆነ ምን ያውቃል? እኔን ሲያገኝ እኮ ተኛ። ምን እንደነገርሽ ልንገርሽ እንትን እኮ አይደለም የሚቸግረው። አሁን እሱ ምን መኝታ አይደለም የሚቸግረው፣ ፍራሽና አልጋ ለይቶ ነው። እኔንም ፈልጎኝ ይሆናል። አየሁ ገና እጄ ላይ ግብት እንዳለ ነጣይን መስላችሁ ሲያሽቀብጥ እንዴ ተዋረጂ ሲላት ፍጥጥ አላረገ አታካብጂ እያለኝ ነው። አይ ምሩነት አስቸገርኩሽ። አንቺን ይቅርታ አትንካው እና እኮ ወልዶ ሄርሜላ አያገባሽም።
አይተኛም። እንደው ከነጋ በኋላ ነው እንደሚተኛው 10 ሰዓት ሆኗል ነገሩ። እንትን እንዲስብ እቀሰቅሰዋለሁ። ወይኔ ቀላ አፍንጫሽ ጌታን አፍንጫሽ ቀላ። ሴንሲቲቭ ነው ሰውነት ስስ ነው እንዴ? ሁሉም ቦታሽ ነው ወይ? ሞክሯ። እንዴት ሁሉም ቦታ ይሞክሩ። ሁሉም ቦታሽ ይፈቀዳል? ውድ ይሰራ ቤት ሄደች። እንዴት? ኧረ እኔ የተኛ ብዬ እንጂ እዚህ ሲል ግን ማለት ነው ልዑል እኮ እዚህ መተኛ ብቻው ለምዷል እኮ መተኛ። ማርያም በል አሁን ናንቺ እዛ ቤት ተቀልድሽ ነው እንጂ ታኛዋ እኛ ምን አገባን? የቀራ እሱ ብቻ ነው። አሳዩን እሱ። አንቺ ግን ፍላጎትሽ አንዱ ክፍል ልዑል እንዲተኛ አንዱ ክፍል እኔና አንቺ እንድንል። ይሄ እንደዚህ እኔ ደግሞ እንደዚህ አይነት ሰው አይደለሁም። ገባሽ? እንዴት ኧረ ሄርሜላ ሄርሜላ ግን ግፈኛ ነኝ። አንዱ ክፍል ለሁለት እንድተኛ አትለኝ እንዴት? ኧረ ቢሰማም እሱንም አሳዩን። በቃ እሱ ብቻ ነው የቀራ። ሁሉንም ነገር አይተናል። ስትሳሳሙ አይተናል። ስትደባበሱ አይተናል። እሱን አሳዩ። አልጋ ላይ ውጡና ማሳዩ እሱንም ማለት ነው። ኧረ እኔ አሁን ደግሞ ማለት ነው እሱን አስተኛሻለን። እኔንም አባብለሽ ማስተኛት ይጠበቅብሻል እንጂ አሁን ፈጠጥ አልኩም እኮ እውነት። አሁን እኔ ፀጉሬን እየነካካሽ ምናምን እንድተኛለሽ